ክርስቲያኖች ሙስሊሞች በመጀመሪያ ይቅርታ እንዴ እኔ ሙስሊም መሆን ፈልጋለሁ እና አሁን ደግሞ ክርስትና ውስጥ በጣም ከባድ ጥያቄ አይቼ ጥያቄው ካልተመለሰልኝ ለመስለም ነው የመጣው። ፕሮፋይል ያለችው ጓደኛ ነች። ኦኬ እና በቃ ቆይ እና ጥያቄሽ ይመለስልሽ ትሰልሚያለሽ? ደስ ይለኛል። ቆይ አንዴ ቅድሚያ ላንቺ ይቅርታ። አይ ምክንያቱም ጥያቄሽ ይመለስና ከዛ በኋላ ይቅርታ። አንዳንዴ እንደዚህ አይነት ሰዓት ላይ ግዴታ እንትን ማለት። እሺ መቅዲ ቀጥይ፣ ጥያቄሽን ቀጥይ። እንደዚሁ ትናንትና ስክሎር ሳረግ ኢምራን ነው ማን ነው የሚባል ልጅ የሆነ አማርኛ ጽሑፍ ከፍቶ መጽሐፍ ቅዱስ ሲሆን አማርኛ መጽሐፍ አልገባኝም። ሴት ልጅ መቅሰፍት ናትና ምናምን በጣም ሴት ላይ የሚሳደብ ነገር ነው ያመጣው ማለት ነው። እሺ እና እሱን ጥያቄ የሚመልስልኝ ክርስቲያን ሰው ካለ ብታስገባልኝ፣ ካልሆነ ደግሞ መውጣት ፈልጋለሁ። አዎ የሚመልስልሽ እንጃ ይኖራል። ኡስታዝ እስቲ አናግራት። ኡስታዙን አለ ሴት ልጅ መቅሰፍት ናትና እንደዚህ በጣም ይሳደባል እና እኔ ጥያቄ ሆኖብኛል። እሱ ከአማርኛ መጽሐፍ ነው ወይስ ከመጽሐፍ ቅዱስ ነው የመጣው? አረ በጣም ብዙ እኮ ነው ስለ ሴት ያለው ጉዳይ። ላሳየሽ በሴት ጉዳይ ሪካርዶን በሌላ ስልክ ላሰማክ። ቆይ እሺ ምዕራፍና ቁጥር እንዲነግረኝ ደስ ይለን ነበረ። ቆይ እሺ ከልንገርክ። ግን ምን መሰላችሁ ሴት ልጅ እንዲህ ስለተባለች ስላልተባለች አይደለም ቁም ነገሩ። በዋነኝነት የአምላክ ምንነትና ማንነት ላይ ነው። እሱ ላይ ነው ቁም ነገሩ። ያው ይሄም ትልቅ ነገር ነው። የሴት ክብር በክርስትና ከሌለ እውነትም በዛ ሃይማኖት ላይ ምንም የሚሰራበት ነገር የለም። ግን መጀመሪያ የአምላክ እሳቤ ላይ እንዴት ነው የሚለው ነገር እሱን ማውራት ይኖርብናል ኢንሻአላህ። እሺ እሺ ሰላም ናችሁ? እንዴት ነህ ሳምሶን? አለን። መቅዲ ጥያቄዋ ይሄ ነው፣ ወደ እስልምና የሚወስዳት ጥያቄ ሴት በክርስትና አንሳለች የሚለው ሀሳብ ነው የሚወስድሽ? አዎ ሴት ልጅ በክርስትና ብዙ በጣም ችግር አለ እና እሱ ብቻ አይደለም፣ ያው ዋና ፖይንቶቿም አለ። አሁን ይሄ ጥያቄ እንትን ነው የሚለው ከልብስ ብል ይገኛል ኃጢአት ሁሉ ከሴት ነው ምናምን ነገር ነው የሚለው። እንትን አልወጣል እሱ መጀመሪያ እሺ ጠይቂው መጀመሪያ ልጁን። ያው አጠገብሽ የገባ ሰው አለ። እኔ አሳይሻለሁ፣ አውጣልሻለሁ። ይኸው ክርስቲያን ገብቷል። ጠይቂውና ኃጢአት ሁሉ ከሴት ይገኛል አንብብልኝ፣ ቅድሚያ አንብብልኝና መልሱን ይስጠኝ። እሺ ቆይ አንዴ ጥቅሷን እንትኑን አግኝቼዋለሁ። ከወንድ ብዙ ነው ሪካርዱ፣ እሱን ነው አንቀጽ አድርጌ ነገርኩ። ግባና ውስጡ አንብብልኝ። በጣም ብዙ ነገር ነው ያነበበው። እና መጽሐፍ ቅዱስ ሊሆን አይችልም እንደዛ ይጻፋል። እና እሱ የሚመስልኝ ክርስቲያን ሰው እስከባል። እሺ ካለ መግባት ይችላል። ጋይስ ካላችሁ ክርስቲያኖች መግባት ትችላላችሁ። እኔ ርዕሴን የሳትኩት ለአንቺ ብዬ ነው። እንትናዬ መቅዲ በጣም ነው አመሰግነው። እኔም እሱ ጥያቄ ሆኖብኝ ነው የገባሁት ቤትን ጠብቄ። ከዛ ደግሞ ከሴት ቸርነት የወንድ ንፍገት ይሻላል። ትስማሚያለሽ? አዎ እንደዛ ይላል። በጣም ብዙ ነገር ነው የሚሰለው። ያው እንግዲህ ለሂዳያ ሰበብ እስከሆነ ድረስ የመጣ ነው። ይሄ ጥያቄ ከተመለሰልሽ የምትሰልሚ ከሆነ እንግዲያውስ ያው ክርስቲያን አስገብቼልሻለሁ ይመልስልሽና እንደሆነ ይገርሽ። እሺ ይሄ ከመጽሐፍ ቅዱስ ነው ቅድሚያ ወይም ከአማርኛ መጽሐፍ ነው የመጣው? ይሄ እያየ ነው የምታነብልን ነገር። እሺ መቅዲ ደህና ነሽ አይደል? ሰላም ነው አለን። ይሄ ሀሳብ ከክርስትና ሊያስወጣሽ አይገባም። በነገራችን ላይ መጀመሪያም እቅዱ ነበረኝ፣ ግን አሁን ደግሞ በጣም የተሰማኝና እንዲያስጠላኝ ያደረገው ይሄ ጽሑፈት ነው። መጽሐፈ ሲራክ ላይ የተጻፈው እንዴት መሰለሽ እኮ ኃጢአት ግን ከየት ነው የተገኘው ብለሽ ታምኛለሽ አንቺ? ኃጢአት በመጀመሪያ በሶስቱ የአብርሃም ሃይማኖቶች ላይ ሴት አይደለች እንዲህ መንገድ የከፈተችው ለኃጢአት መግባት ለሰው ልጅ? ስለዚህ ሀሳብ ምን ያለው በጭራሽ እዚህ ላይ አንድ ሁለት ብቻ አይደለም። ሃይማኖታችን አተንካ ራስን ስለመለስ ቆይ ከሱ ጋር አወራለሁ። ኖርማል ነው። ቆይ ከሱ ጋር አወራለሁ። እዚህ ጋር በጣም ብዙ ነገር ነው ሪካርድ የተደረገውና ኃጢአተኛ ብቻ እንደሆነች አይደለም። ወንድ ልጅ የፈለገ መጥፎ ቢሆን ከሴት እንትን ይበልጣል፣ የሴት ይበልጣል። ወንድ ልጅ ምንም ዓለም ላይ ያለ ነገር ቢያጠፋ የሴትን ክፋት ይበልጣል ነው የሚለው እኮ። መቅዲ እንዴት መሰለሽ ቅድም እንደጀመርኩልሽ
ራሱ ፈጣሪ በገነት ሲፈጥራቸው ለኃጢአት መገኛ የሆነችው እሷ ናት። ከመነሻው እሷ ናት የሳተችው አይደለ? ከዛ በኋላ በእሷ ውስጥ አይደለም በጣም ብዙ ነገር ብሎ ተሳድቧል። እንደዚህ በጣም እስኪያዋርድ ድረስ በእስልምና ደግሞ እኔ እስላም ጓደኛ አለችኝ። ሴት ልጅ ከመከበሯ የተነሳ በመልክተኛቸው ይመስለኛል አደራ ለወንድ ልጅ የተሰጠች ሴት ናት፣ ክብር ያላት ማለት ነው በእነሱ ሃይማኖት። በነገራችን ላይ በክርስትና በእኛ ደግሞ መጽሐፍ ቅዱስ በምናነበው እንድንከተለው በተሰጠ መጽሐፍ ላይ እንደዚህ ሴት ልጅ ማዋረድ፣ ልጁ ደግሞ አልፎ የመጽሐፍ ቅዱስን የጻፈው ልጅ ምን ሆኖ ነው ሴት በድለው ነው እስኪል ድረስ ነው የደረሰው ያነበበው ልጅ ማለት ነው። እና በጣም የተናደድኩት ይሄ መልስልኝ እኮ የነገርኩሽ ነው። ሴት ልጅ ቀጥታ ውርደት አይደለችም። ሴት ልጅ አምላክ አበላልጦ ራሱ አልሰራትም። ከመነሻው ከጎኑ ነው የሰራት አይደለ? ስለዚህ ይሄ እንዴት ነው ዘር አፈር እንዴት ነው የሆነ ዘር ለማብቀል መሬት እንደሚፈልገው ሁላ የሰው ልጅ መገኛው ከወንድ ቢፈጥራት ራሱ መልሶ የሰው ልጅ መገኛው ሴት ናት። ስለዚህ በዚህ ልክ አምላክን አንቺ እንዴት ነው በመለካት የለብሽም። ግን ደግሞ በዛ ውስጥ አብሮ እርግማኖች አሉ። ግን ደግሞ መገኛዋ እሷ ብቻ አልተረገመችም፣ ወንድም አብሮ ተረግሟል። ስለዚህ አንቺ እንዴት ነው አምላክ አበላልጦ ያልሰራውን ያልተናገረውን ተናግሯል? ወንድን የተሳደበ አምጣልኝ። ወንድም መጽሐፍ ቅዱስ ላይ የተሳደበ ፓርት አምጣልኝ። ወንድ እኮ አብሮ ተረገመ። እያየሽው እኮ ነው። በላብ በወዝ ብላ አይደለም ኃጢአት ሁሉ ከወንድ ይመጣል አይልም ከሴት ይላል ብሎ ልጁ በጣም ነው አዋርዶ ነው የተሳደበው ማለት ነው። ይሄ ደግሞ ከአማርኛ መጽሐፍ ቅድሚያ መልስልኝ። አማርኛ መጽሐፍ ላይ ነው የተጻፈው። ይሄ ከመጽሐፍ ቅዱስ ነው የመጣው። መልስልኝ። መጽሐፍ ቅዱስ አይደለም? ፈጣሪ ወንድንም ሴትንም እኩል አድርጎ ከፈጠረ እንዴት ሴት ልጅ በዚህ ልክ አዋርዶ አንቋሾ ይጽፋል? ወይ ደግሞ ከአማርኛ መጽሐፍ ነው በለኝና እሺ ልተውክ። ሴት ልጅ በተፈጥሮ አንቺ ሴት ነሽ አይደለ? መገኛሽ ወንድ እስከሆነ ድረስ በነገራችን ላይ መጀመሪያ የተፈጠረው ወንድ እንጂ ሴት አይደለችም። በዚህ ፍልስፍና ለምሳሌ አምላክ ራሱ አምላክ እንዴት ነው በወንድ የሚመሰለው ወይ እንዴት ነው የሚባለው? የፍጥረት ሁሉ በኩር ወንድ ልጅ ነው። የፍጥረት ሁሉ ቀዳሚ አካል ዘር ነው። ለምሳሌ የሆነ እንዴት ነው የሆነ ዛፍ ወይ የሆነ አትክልት ፍሬ ላይ ብትሄጂ ራሱ መጀመሪያ ዘሩ ነው አይደለ? ከዛ በኋላ ነው የሚከተሉት ነገሮች የሚመጡት። መነሻ ሀሳቡ ዘር ነው። ስለዚህ ወንድ ልጅ ነው የሚቀድመው። ወንድ ልጅ ቀጥታ አንቺ መገኛ ሆነሽ እንዴት ነው ለመኖርሽ አንቺ እሱ መገኛሽ ነው። ግን እንዴት ማዋረድ መቅዲ እኔ ልጠይቅልሽ፣ እሺ እኔ ልወክልልሽ፣ አንቺ ይሰማሻል? እሺ ጥያቄ አለኝ። ከሴት ጥሩ ከልብስ ብል ይገኛል አለ። ኃጢአት ሁሉ ከሴቶች ይገኛል። ኃጢአት ሁሉ ከሴት ነው የሚገኘው ወይስ ወንድም ይገኛል? ኃጢአት ሁሉ ማለት መነሻው እኮ ፍሬው ሀሳቡን ነው የሚነግረን። ኃጢአት ሁሉ ከሴት ይገኛል።